መንገድ ገባ ፈልጎት ጠንቋዩ ጋር ሳይሄድ ምክንያቱም ጠንቋያ የተለየ ከሰውነት የተለየ ማንነት የላትም። ገባ በእስራኤል ዘንድ ንጉስ የተባሉ ሁሉ ምንድናቸው ተብሎ ይታሰባሉ? ካህን ናቸው፣ ነብይ ናቸው፣ ንጉስ ናቸው ይባላል። ለምሳሌ ያክል ሳኦል የምን ቅባት ወረደበት ተብሎ ተነግሮልን ነበረ። ምን ነው ሳኦልን የነቢያት ቅባት አገኘው እስከሚባል ድረስ ትንቢትን የተናገረ ሰው ነበረ። ሳኦል ነዋቴ ዘራማ የምትባል ቦታ ላይ ራሱ ሳይቀር ሳኦል ምን ተናግሮ ነበረ? ትንቢት ተናግሮ ነበረ። ስለዚህ ሳኦል ቀጥታ ከእግዚአብሔር ዘንድ ሳሙኤልን ፈልጋለሁ ብሎ ቢለው ይሄ ክስተት ይከሰት ነበረ። ነገር ግን እሱ የሄደበት አንግል ትክክል አይደለም። የመጣው ሳሙኤል ግን እውነተኛ ሳሙኤል ነው። ወንድሜ ጨርሻለሁ። አመሰግናለሁ። እዚህ ላይ ልጠይቅ። አይ ለምን ትሮጣለህ? አይዞ የኔንም ማሳብ ቆይ እቺን ብያት ትሄዳለህ። ምንድን ነው የምልህ መሰለህ? እኔ የምጠይቅህ እዚህ ጋር ሰዓታችን አንድ ነው እንደ አዎ እኔ የምጠይቅ ምን መሰለህ፣ ሳኦል የማያውቀውን ነገር ነው የነገረው ሳሙኤል ወይስ የሚያውቀውን? የማያውቀውንም ነገር ነግሮታል፣ የሚያውቀውንም ነገር ነግሮታል። ስለዚህ ከሚያውቀው ነው የጀመረው አይደል? ይኸው የማያውቀውንም ነገር ነግሮታል፣ የሚያውቀውንም ነገር ነግሮታል። ሁለት ነገር ነው የነገረው፣ የማያውቀውንም የሚያውቀውንም። ምክንያቱም አንድ ነገር ለመተንበይ በጣም ቀላል ነው። የቱን መሰለ የምታውቀውን ቤዝዶን ዩ ካወራው አሁን ደሜ ኦርቶዶክስ ሆኗል ብዬ ካልኩ በኋላ የሆነ የምናገረው ነገር ሊኖር ይችላል። አሁን ለምሳሌ ደሜ ሊጾም ይችላል፣ ሊጸልይ ይችላል፣ እንዲህ ሊያደርግ ይችላል ብዬ መናገር ይችላል። የኦርቶዶክስን ነገር ልትከተል ከእንደዚህ አይነት አንግል ሳይሆን ሳሙኤል የነገረው ስለምን ቀሰቀስከኝ አለው አይደለ? ለምን ትቀሰቅሰኛለህ? ምክንያቱም አዲስ ነገር ልነግርህ አልችልም አለው። ኤግዛክትሊ ከዚህ በፊት ምን አለ ኢማኑኤል ስታ አዲስ ነገር ልነግርህ አልችልም፣ ከዚህ በፊት ነግሬሃለሁ አለው። ከዛ በኋላ ሳሙኤል ምን አለ? ሳኦል ምን አለ? ፍልስጤማውያን ሊዋጉኝ ነው፣ እያስጨነቁኝ ነው። እኔ ደግሞ በአገሬ ላይ የምጠይቀው ነቢይ የለም፣ ቱሚምና ኡሪምን የምመለከትበት የለም ብሎ ሲለው እግዚአብሔር ከአንተ ላይ መንግስትን ወስዶ ለጎረቤት ለዳዊት ሰጥቶታል አለው። ከዛስ ያልሰማውን ትንቢት ተናገረ። ይህን ነገር ያውቀዋል ወይስ ልጨርስ? ያልሰማውን ትንቢት ደግሞ ያልሰማውን አልነገርህም አለው። የምታውቀውን ነው አለው አይደል? እንደ አንተ ባልከው ያልሰማውን አልነግርህም አለው። ያልሰማውን ነገረው። ያልሰማውን ምን ብሎ ነገረው? አዳምጠኛ ባባ ምን ብሎ ነገረው? ያልሰማውን ገባ። አንተ አለው አንተ በፍልስጤማውያን ትወጋለህ አለው። ይህንን አልሰማም። አንድ በፍልስጤማውያን እንደሚወጋ ገባ፣ አልሰማም። አንተ በፍልስጤማውያን ትወጋለህ አለው። ሁለተኛ ደግሞ ያልሰማውን ነገረው። አንተና ልጆች እኔ ወዳለሁበት ምን ትላላችሁ? ትመጣላችሁ አለው። ይህንን አልሰማም። ሳኦል የሳሙኤልን ድምፅ በሰማ ጊዜ ይላል ይህንን ድምፅ በሰማ ጊዜ በቁመቱ ወደቀ፣ ምድር ላይ ወደቀ ይላል። ለምን? እውነተኛ መልእክት ስለሆነ። ምን እሱ የጠበቀው በቃ እኔ ከአንተ ጋር ነኝ፣ እግዚአብሔርን ለምንልሃለሁ፣ ታሸንፋለህ፣ ድል ታደርጋለህ የሚል ነበር የጠበቀው። ነገር ግን ያልሰማውን ሲሰማ ደነገጠ፣ በቁመቱ ወደቀ። ገባ? ስለዚህ ይሄ እውነተኛ ሳሙኤል መሆኑን የሚያሳየው ምንድን ነው? አስቀድሞ የነገረውን ነገረው፣ ቀጥሎ የሚሆነውን ነገር ነገረው። ያ የነገረው ነገር ደግሞ ማለት ነው ወደ ምዕራፍ 29 30 ምናምን አካባቢ ላይ ተከሰተ። ሳሙኤል ምን አለ? ሞተ፣ ወደቀ። እዚህ ምንድን ነው የምናደርገው ማለት ነው? እግዚአብሔርን ቀጥታ ማግኘት የማንችል ከሆነ በጠንቋይ ቤት ሄደን የምንፈልገው እናገኛለን። ማምላኮ ጤንናት እንዴት አድርጌ ነው ማስረዳው? አረ ማምላኮ
የመጣበት መንገድ ትክክል አይደለም። የመጣው ሳሙኤል ግን ልክ ነው። አንድ አጨብጭቦ ማርያምን ለጭንቅላቴ ጌታ ለማጦስ ፈልጎ ነበረ። ነገ እንገናኛ ባባ፣ ነገ እንገናኛ። በእግዚአብሔር ቆይ ሳኦል በእግዚአብሔር ቤት በእግዚአብሔር ፊት መጸለይ ትቶ በጠንቋይ ሄዶ እውነት ተገለጠለት ብሎ መስበክ ግን አይከብድም? አረ አሁንም እየነገርኩ ነው። ሳኦል የሄደበት መንገድ ትክክል አይደለም። ትክክል ካልሆነ ኖ የትም ፍጩን አንተ እያልከኝ ያለው እኮ ደምዬ የሄደበት መንገድ ትክክል አይደለም። የትም የመጣው ሳሙኤል ግን እውነተኛ ሳሙኤል ነው። የትም ፍጩን ዱቄቱን አምጪው ነው አንተ የምትለው። ማርያም ደከመኝ። ማርያምን ስንት ሰዓት ላይ ቆምኩ መሰለህ? በኢየሱስ ስም 3 ሰዓት ተኩል ላይ ቆም ያለው። የትም ፍጩ ዱቄቱን አምጪው ነው አንተ ጋር ያለው። ነገ እንገናኝ እናወራለን። እሺ ወንድሞቼና እህቶቼ እግዚአብሔር ይመስገን። ይህን በሚመስል እኛ ቅዱሳን ጻድቃን ሰማዕታት፣ እሺ ቅዱሳን ጻድቃን ሰማዕታት መጽሐፍ ቅዱሳዊ ነው። የእነሱ ረድኤትና በረከታቸው እኛ ላይ ሲደርስ መጽሐፍ ቅዱሳዊ ነው። እሺ መጽሐፍ ቅዱሳዊ ነው። ሁላችሁም በቤታችሁ ስንቶቻችሁን የተደረገላችሁ፣ ስንቶቻችሁ ማኅፀናችሁ ተዘግቶ ድንግል ማርያም በረድኤቷ በበረከቷ ማኅፀናችሁን ከፍታለች። ስንቶቻችሁ ምስክርነት አላችሁ? ስንቶቻችሁ